ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በምን ይላል? በልጁ። በጣም አሪፍ። በዚህ ዘመን ለኛ ምን አለ? ተናገረን። በዚህ ዘመን በልጁ ይናገር የነበረው ማን ነው? እኮ አብ ነው። አብ እኮ ልጅ የተባለው ማን ነው? ነው ልጅ እኮ ስጋ የለበሰው ነው። በጣም አሪፍ ነው። በጣም አሪፍ። ስለዚህ በዚህ ዘመን መጨረሻ በልጁ የሚናገረው ማን ነው? እኮ ራሱ እግዚአብሔር አብ በስጋ ውስጥ ተገልጧል። በተዋህዶ ነው የተገለጠው እኮ ስጋነቱን ሳይለቅ መለኮትነቱን ሳይለቅ ነው የተገለጠው። እውቀቱ ሶርስ ነው። ሶርስ ለምሳሌ አብ ስጋ ለብሶ መጥቷል ወደ ምድር። አብ ሁል ጊዜ ሐሳብ ነው፣ ስፕሪት ነው። ግን ያ ሐሳብና ስፕሪት የሚገለጠው በወልድ ነው። ደግሞ ያ ወልድ ነው የተገለጠው ወደዚህ ምድር ነው። እኔ የነገርኩህ ይሄኛው እግዚአብሔር በዚህ ዘመን በልጁ ተናገረን እያለ ነው አይደለ? እኮ በልጁ የተናገረን በስጋ ነው። በስጋ እኮ በልጁ የተናገረን ማን ነው? በምን ሳይሆን ማን ነው የተናገረው? በልጁ ራሱ እግዚአብሔር ጥንት የነበረው ዘላለማዊ ቃል በስጋ ተናገረን። ሐሳቡ ፍጹም እንደዛ አባቱ ነው ተናገረ የሚለው በልጁ አባቱ ተናገረ ነው የሚለው። በቃ ሐሳቡ በልጁ በኩል ነው የሚናገረው። ጃዬ ሐሳብ በልጁ ነው የሚናገረው እኮ አብ ነው ሲናገር የነበረው እዚህ ጋር ከጥንት አትለያያቸው። አሁን ራሱ ወልድ ዘላለማዊ ቃል ከነበረ ለፈጣሪ ስጋ ነው። ስለ ስጋ ነው እያወራ ያለው። እሺ ችግር የለም። ሁሉን ወራሽ ባደረገው ከእንትና ጋር ላስተዋውቃችሁ። ከሱ ጋር ደግሞ ትንሽ አውሩ። ከኔ ጋር እንቀጥላለን። ትንሽ እንትኑ እኔ አሁን አንተ የምታምነው ስላሴ ራሱ ትንሽ ተለይቶብኛል፣ ማወቅ አለብኝ። እሺ አይ እኔ ከማውቀው ነው ያልኩክ። ታስረዳኛለህ ሌላ ቀን በሰፊው። ቫልራ ደስ ይለኛል። እሺ አባቴ ቫልራ አሎ ቀጥሉ እስቲ። ከሳምሶን ጋር ተዋውቁና እኛም እንማር። እንትን ፖዚቲቭ ነው። ሳምሶንም ፖዚቲቭ ነው። ሳምሶን ቫላርም በጣም ፖዚቲቭ ነው። ጀስት እንማማር። ቀጥሉ። ቫላር ይደናል። ለነ ሳምሶን አለን ያው ከጃጋ ሰምተዋልና እንግዲህ ምን ሐሳብ አለ አንተ? ምን ሐሳብ አለ? ያው እኔ ነን ትሪኒታሪያን ነኝ። ባይ ዘ ወይ ነን ትሪኒታሪያን ነኝ እኮ። እሺ ታዲያ ማለት ነኝ ስትል አታምንም በስላሴ ነው? በመለኮት ሶስት በተገለጡት ነው? ነኝ ስትል አልገባኝም። ነን ማለት ነን አፍራሽ እኮ ነው እኮ አይደለሁም እያልክ ነው። ሙስሊም ነህ ነው? እሺ አፈፍጹም በነን ትሪኒታሪያን የሆኑት በሙሉ ሙስሊም ናቸው እንዴ? እሺ ወይም ኦንሊ ጂሰስ ነህ? ኦንሊ ጂሰሶች ናቸው እንደዛ ነው አይደለም? እኔ ምን አስቀምጥ ኦንሊ ጂሰስ ናቸው? አይሁዶች አይደለም። እሺ አይሁድም ከሆንክ አይሁድ የተባላችሁት እንዴት ነው? ነው ኤኒዌይስ ወደ ጀመራችሁት ርዕስ እንመለስ። በጣም አሪፍ እኮ። እኔ ማምነውን ነው ለጃ የነገርኩት። ማምነው ሳይሆን መለኮት ከስጋ ጋር የተዋደበት። እሺ ክርስቲያን ሉትራን ወይስ ኦርቶዶክስ ወይስ ምንድነው? እኔ ክርስቲያን ነኝ። ሐዋርያት በአንጾኪያ ሲጠመቁ አይተው ክርስቲያን ያሏቸው ክርስቲያን እንጂ የማንም ማህበር አባል ክርስቲያን የሚለውን ስም የሰጧቸው ፓጋኖች ናቸው። ባይዘው አንጾኪያ ላይ ሲጠመቁ አይተው ያን ስም የሰጣቸው አንጾኪያ ውስጥ የአንጾኪያ ህዝቦች ናቸው። በአንጾኪያ ሲጠመቁ አይተው እነዚህማ ናቸው ወይስ የማያምኑ ናቸው? ክርስቲያን ያሏቸው ኢአማኞች ናቸው። ስም ራሱ ኢአማኞች እንደ ስድብ ነው የጠሯቸው። ባይዘው ለምሳሌ ክርስቶስ ተከታይ አይደለም። ለምሳሌ ጳውሎስን ሲይዙት እና አንተ የመናፍቃን የናዝራውያን ወገን መሪ ነህ አላሉትም እንዴ? ጳውሎስ እኮ ናዝራዊ አይደለም። ከቢንያም ነገድ ነው ናዝራዊ። ቢንያም ነገድ ማን ነው? ጳውሎስ ከቢንያም ነገድ የሆነ ሰው ነው። አዳምጠኝ። ሲይዙት አንተ የመናፍቃን የናዝራውያን ወገን ነህ ይሉታል አይሉትም? ሐዋርያት ሥራ ላይ እኮ እሺ አሉት። እሺ ናዝራዊ እሺ ያው ይሄን ያሉት ሮማውያኖች ናቸው። እሺ እነዚህ ሴክቶች ደግሞ የአይሁድ ሴክቶች ባይዘው ሁለት ሙቭመንት አለ። ጁዊሽ ክራይስት ሙቭመንት የክርስቶስ ጁዊሾች ሆነው ክርስቶስን የሚከተሉትና
አህዛብ ሆነው ደግሞ ጀነታይል ሆነው ክርስቶስ የሚከተሉት አሉ። እሺ ክርስቲያን የተባሉት ስለተገረዙት ነው የምታወራው? እሺ ተገርዘው ክርስቶስን አይደለም። ክርስቲያን የሚለው ስም እኮ ራሳቸው ለራሳቸው የሰጡት ስያሜ አይደለም። ሰርድ ፓርቲዎች ናቸው። ክርስትና ሲጀመር ስም የለውም። አዎ ልክ ነህ። አዎ ለምሳሌ ያዕቆብ የክርስቶስ ወንድም ያዕቆብ ወንድም የሚለውን ከዝን ወይ ምናምን በለው ችግር የለውም። ዮሴፍ ከማርያም በፊት የወለደው ልጅ ምናምን በለው ችግር የለውም። ያዕቆብ ክርስቲያኖች ነበሩ? እነሱ አይሁዶች ነበሩ። አዎ። በያዕቆብና በጳውሎስ ትምህርት መካከል ልዩነት አለ የለም? የቱ ጋር ነው? ስለ ሕግ ያዕቆብ ስለ ሕግ የጻፈውን ነው? የቱ ጋር ነው ልዩነት ያለው? ሁለት ሙቭመንት እንዳለ ታምናለህ አትቀበልም? ለምሳሌ ትክክለኛዋ ቤተክርስቲያን ተብላ የምትታሰበው በኢየሩሳሌም የነበረችው ቤተክርስቲያን ነች አይደለ? ይቅርታ ከርዕሱ እንዳንወጣ ስለ የይሁዳ ነገዶች ማለት ነው። ወደዛው እንሄዳለን፣ ወደ ትሪቲው እንሄዳለን። የይሁዳ ነገዶችና የእስራኤል አንተ የምትለው አሁን የይሁዳ እስራኤል ከሁለት ከተከፈለች በኋላ ነው የምትለው የይሁዳ ነገድና የእስራኤል ነገድ? እሺ ኖ ከክርስቶስ በኋላ የኢየሩሳሌም ቤተክርስቲያን ነበረች እኮ። ዋና ያው ይሁዳ ሁሉ ጊዜ እስራኤሎች ከአስሩ ነገድ ከተበተኑ በኋላ እስራኤል መቀመጫ ናት። ዋነኞች መስለው የሚታዩት አማድ መስለው የሚታዩት የሚላቸው ነው ማንን ነው ጳውሎስ? አረ በቤተ ክርስቲያን ውስጥማ በብዙ የጽሁፍ እንትኖች እኮ ይነሳሉ። ራሱ ቆሮንቶስ መልእክቶች የተጻፉት እሺ፣ ክርክር ስላለ ነው የቆሮንቶስ። እሺ ጳውሎስ ዋነኞች መስለው የሚታዩ ወይም አማድ መስለው የሚታዩ ብሎ የሚጠራቸው ሶስት ሰዎች አሉ። ያዕቆብ፣ ጴጥሮስና ዮሐንስ አይደለ? እኮ እነዚህ የኢየሩሳሌም ቤተክርስቲያን መሪዎች ናቸው። እሺ አይደለ? እሺ ናቸው። ታምናለህ እኮ ልነግርህ ነው። ለምሳሌ አሁን ክፍፍል አትፍጠራ፣ ወንጌል ላይ ክፍፍል አትፍጠር። ጳውሎስ ጴጥሮስን ገስጾታል። ጳውሎስ እኮ ክፍፍል አትፍጠር ስትለኝ ሾልከው የገቡ ይላል እኮ። እኔ የሰበኩላችሁ ወንጌል ሲቀጥል ገላትያኖችን እኮ ያልሰበኩላችሁን ወንጌል እንዴት ወደ ነበራችሁ ተመለሳችሁ? ቆይ ባላርዬ ኮንቴክስት ሚስ አታርግ። ከሰበክንላችሁ ውጪ ሌላ ቢሰብክላችሁ የሰማይ መልአክ የሚሆን የተረገመ ይሁን የሚለው ኮንቴክስቱን አትዝለለው። ገላትያ ላይ አትሂዳውን። ቀጥታ ግን እዚህ ጋር ቆሮንቶስ መልእክት ላይ ራሱ ጴጥሮስም ሲገሰጽም በለው ለምሳሌ ለቆሮንቶስ ቤተክርስቲያን ጳውሎስ ቆይ አንዴ ለመገሰጽ ስልጣን የሰጠው ሁለት መልእክት ጽፏል ለቆሮንቶስ ቤተክርስቲያን ጳውሎስ። እሺ እኮ የጻፈው ምን መሰለ? ጴጥሮስን ለመክሰስ ስልጣን የሰጠው ማን ነው? ከአሕዛብ ጋር ሲበላ ስላየው ነው የገሰጸው። እሱን ተወውና ጳውሎስ ሁለት መልእክት ጽፏል። ለጳውሎስ ከያዕቆብ ወገን የመጡ ሰዎች ሲያይ ነው አይደለ? ጴጥሮስ አይደለም ከአሕዛብ ጋር ሲበላ ጴጥሮስን ስላየው ነው። እሺ እኮ እነማንን ሲያይ ነው ጴጥሮስ ያፈገፈገው? ከያዕቆብ ወገን የሆኑት ሲመጡ ከያዕቆብ ወገን ጳውሎስ የጻፈውን ሁለት መልእክት ልንገር። ቆሮንቶስ ላይ ሁሉም ሰዎች ተከፋፍለው ስለ ጥምቀት በሰው ቤት ገብተን ጭቅጭቅ እንዳናረገው ጴጥሮስ ከአሕዛብ ጋር ይበላ ነበር በደንባው አይደለ? ስለዚህ ያፈገፈገው እነማንን ሲያይ ነው? ከያዕቆብ ወገን የሆኑት ሲመጡ ሲያይ ነው አይደለ? እኮ ጳውሎስ የገሰጸው ለምንድን ነው? እሺ ከያዕቆብ ወገን የሆኑት የተላኩ ሰዎች ጳውሎስ እንደሚላቸው ሾልከው የገቡ ይላል። ጳውሎስ ክርስቶስን አያውቀው። እነ ያዕቆብ ያውቁታል፣ እነ ጴጥሮስ ያውቁታል። በምድር ተመላልሰዋል፣ አብረው ገብቷል አይደለ? ጴጥሮስ ከአሕዛብ ጋር ይበላ ነበረ። ምክንያቱም ለአይሁድ የተሰጠ የአመጋገብ ስርዓት አለ። ለምሳሌ ከዚህ በፊት ክርስቲያኖች ተሰቅሎ ነው ዛፍ ላይ ነው አይደለ? ፍየልም ወይም በግ ስናርድ ምክንያቱም ኮሸር ነው ያ ደሙ መፍሰስ አለበት፣ መንጠባጠብ አለበት። በአመጋገብ ስርዓት አይሁድ የሚመገቡት አንድ እንስሳ ከተገደለ በኋላ ደሙ መንጠፍጠፍ አለበት። እስከነ ደሙ አይበላም ስጋ።
ቤተሰቦቻችን ስጋ ዛፍ ላይ ሰቅለው የሚያርዱት ለምንድን ነው? ስቲል ናው ያሉ ቤተሰቦቻችን ደሙ እንዲንጠፈጠፍ ነው። ቫላሪ አብረ መልስልኝ። ደም ለምንድን ነው የማይበላው? በእስራኤል ነፍስ ስላለው ለምንድን ነው? ነፍስ ስላለው እኮ ነፍስ እስራኤል እስራኤል በእግዚአብሔር የተቀበለው ለዛ ነው። እሺ ላስጨርሰ ጴጥሮስ ከአሕዛብ ጋር ይበላ ነበረ። ነገር ግን ከያዕቆብ ወገን የሆኑት ሲመጡ አፈገፈገ። ስለዚህ ሁለት ወንጌል አለ። ይኸውልህ ጳውሎስ የሚላቸው ሾልኮ የገቡ ይላቸዋል። ሁለት ወንጌል አለ። እነ ያዕቆብ የሚሰብኩት ወንጌል አለ፣ እነ ጳውሎስ የሚሰብኩት አሕዛቦች የሚሰብኩት ወንጌል አለ። ገብቶሃል አይደለ? እሺ ጨርስና እኔ ሰው ስለተከፋፈለ ነው። ያም ሆነ ይህም ጳውሎስ ትሪኒቲን አልሰበከም። የሚያውቀው ሰብኳል። በፍጹም ሰብኳል። ቆሮንቶስ መልእክት ላይ በደንብ አድርጎ ቆሮንቶስ እኔ ቆይ መጽሐፍ ቅዱስ አልያዝኩም። እኔ ልንገርህ ቆሮንቶስ መልእክት ላይ ከፈለክ ወይ መጽሐፍ ቅዱስ ፈልጌ ወይ ጃም ኪያዝ ያወጣልኛል። ምን ይላል መሰለ? ሁሉ ነገር ከሱ የሆነ አንድ አምላክ አብ አለን፣ ሁሉ ነገር በሱ የሆነ አንድ አምላክ ኢየሱስ አለን ብሎ የጻፈው ጳውሎስ ነው። ማን ነው እንዴ? ሁሉ ነገር ከሱ የሆነ አንድ አምላክ ይላል እንዴ? አብ አለና? አዎ በደንብ አለ መጽሐፍ ቆሮንቶስ ላይ አለ። ጠብቀኝ መጽሐፍ ቅዱስ ፈልገህ ከሆነ አንዴ ጠብቀኝ። ችግር የለውም እኮ ጠብቀሃለሁ። እስከዛ ማውጣት የሚችል ሰው ካለ አልሰበከም ስላልክ ነውና በደንብ አድርጎ ሰብኳል። ሁሉ ነገር ከሱ የሆነ አንድ አምላክ አብ አለን፣ ሁሉ ነገር ደግሞ አለ በሱ የሆነ ከሱ አለ። ከሱ ከምንድን ናት? ሶርስ ናት፣ ሁልጊዜ ምንጭ ነው። ከዛ ደግሞ አድራጊ የሚሆነው ደግሞ በእሱ የሆነ ክርስቶስ ኢየሱስ አለን ብሎ ጳውሎስ ተናግሯል። ታዲያ አንድ አምላክ አብ አለንና አንድ ጌታ አለን አንድ ነው አይደለም? አንድ አምላክ አብ አለንና አንድ ጌታ አለን አንድ ነው። ቃሉን አምናሃል? መጀመሪያ ባላር እንዳለ አምናሃል? አላምነው። በትክክል አውጣና ሳይኝ አንድ አምላክ አብ አለን ነው የሚለው አይደለ? አንድ አምላክ አብ ሁሉ ነገር ከሱ የሆነ አንድ አምላክ አብ አለን። አገኘው ጃይ አውራ ችግር የለውም። ይሄው አንብበው። ጃይ ያወጣልን ቆሮንቶስ ላይ አንብበው። እሺ በእርሱ የሆነ ምን ይላል? እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። እሺ በጣም አሪፍ። ስለዚህ ቆሮንቶስ ላይ ጳውሎስ ነው ለእርሱ የሆንን አንድ አምላክ አብ አለን። እዚህ ጋር አንድ አምላክ ብሎ የጠቀሰው ማንን ነው እኮ? አንድ አምላክ አብ አለን አለ እኮ። አንድ አምላክ አብ አለን። ከዛ ደግሞ ከስር ምን አለ መሰለ? አንድ አምላክ አብ አለን አለና ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ሁሉ ፍጥረት ሁሉና አምላክነትን ከየት አገናኘው? ሁሉ ነገር አምላክነት አንድ ነው። ቫላርዬ በእርሱ በኩል እኮ እያለህ ነው። ሁሉ ነገር በእርሱ በኩል አትርሳት እችን ቃል። ሁሉ ነገር በእሱ በማን በኩል? በጌታ ኢየሱስ። አሁን ጌታ ባልከው ቅድም ስለ ሥላሴ ሳወራ የነበረው ይሄንን ነው። ይኸውልህ ለእርሱ የሆነ አንድ አምላክ አብ አለን። አንድ አምላክ ተብሎ የተጠቀሰው ማን ነው? እዚህ ጋር አብ ነው አይደለ? ወይኔ ሶርስ ነው። አብ ሶርስ ነው። ከዛ ደግሞ ያ ሶርስ ደግሞ ሁሉ ነገር ከእሱ በኩል የሆነ አንድ አምላክ አብ አለን አለ አይደለ? ሁሉ ነገር ደግሞ በእሱ በኩል የሆነ ማን አለን አለ? የዘላለም ሕይወት እኮ ምን ላይ ወሰድከው? በእናትህ ጃይ ቆይ ችግር ልክ እኮ ነው። ባይዘው ልክ ነው። ይኸውልህ እሺ አንተ ለምሳሌ ጌታ የሚለው ቃል አምላክ ነው ብለህ ታስባለህ? ጌታ የሚለው ቃል ሪፕሬዘንት የሚያደርገው አምላክን ነው ብለህ ታምናለህ? ጌታ እኮ ያው ጌትነቱ ለምሳሌ በሰው በስጋ የሚሰጥን ሳራም ባሏ አብርሃምን ጌታዬ ትለው ነበር ይላል መጽሐፍ ቅዱስ። በጣም አሪፍ። ለምሳሌ አንድ ነገር እሺ አንድ ጥያቄ ልጠይቅ። በዕብራውያን ቃል ጌታ የሚለውን ቃል ሁለት ቃል አለው። በዕብራውያን ቃል በአይሁድ ቃል ሁለት ቃል አለ። ጌታ የሚለውን ቃል ለመጥቀስ ለማስረዳት ሁለት ቃል ይጠቀማሉ። አዶኒና አዶናይ። አዶኒ ሰው ለሆኑ ገዢዎች ነገስታቶች ነው የሚጠቀሰው። አዶናይ ደግሞ ለእግዚአብሔር ነው የሚጠቀሰው። የግሪኩ ቃል
የግሪኩ ቃል አንድ ቃል ነው ያለው፣ ኪሪዮስ ነው የሚለው። ኪሪዮስ የዕብራውያን ቃል ገዢ ወይም ጌታ ለሚለው ቃል ሁለት ቃል አለው፣ አዶኒና አዶናይ። የግሪኩ ቃል እኔ ዕብራዊ አይደለሁም ባላሪ ዕብራዊ አይደለሁም። መጽሐፉ ለምን እንደተጻፈ ማወቅ አለባ። ብሉይ ኪዳን ጌታ እዚህ ጋር እኮ ሌሎች የሚከራከሩት ኦኬ ጌታ ብሎታል። ጌታ ስለተባለ ባላሪ ጳውሎስ ያለው ሌላ ጥቅስ ልስጥ። ፊልጵስዩስ ላይ ሌላ ጥቅስ ልስጥ። ባላሪ ሰማለው ባላር ሰማለው። አንዴ እንትን ልንገራችሁ እዚህ ጋር ሳምሶን እንትና ቫላር ሊያስረዳ የፈለገውን ነገር ልንገርክማ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 33 ላይ ኢየሱስና እንትኖች አይሁዳውያኖች ያደረጉትን ኮንቨርሴሽን ላንብብልክ። ቫላር ሊያስረዳ የፈለገውን ነገር ማለት ነው፣ እንድትግባቡ ነው። እሺ አይሁድም ስለ መልካም ስራ አንወግርም፣ ስለ ስድብህ አንተ ሰው ሆነ ስትሆን ራስህን አምላክ ስለማድረግ ነው እንጂ ብለው መለሱለት አለ። እዚህ ጋር ምን ራሱን አድርጓል? አምላክ። ከዛ ኢየሱስ ምን አለ? ኢየሱስም እንዲህ ብሎ መለሰላቸው አለ፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን አለ። ይሄ ምን ማለት ነው? እኔ አማልክት ናችሁ። እኔ አማልክት ምንድነው? እሺ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን አለ። ከዛ ኢየሱስ ምን አለ መሰለ? መጽሐፍት ሊሻር አይቻለውምና እነዚያ የእግዚአብሔር ቃል የመጣላቸውን ምን አላችሁ አለ? አማልክት ካላችሁ። እሺ ካላችሁ አለ። አማልክት ምን ማለት ነው? ያው አማልክት ማለት እንደ ፈጣሪ ማለት ነው። እንደ ፈጣሪ ማለት ነው። የአምላክ ብዙ ቁጥራ። እሺ አዎ ትክክል። አዎ ስለዚህ የእግዚአብሔር ቃል የመጣላቸው ሰዎች ምን ይባላሉ? አምላክ ይባላሉ። አማልክት ካላቸው አለ እኔ እግዚአብሔር ልጅ ስላልኩኝ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉኛላችሁ አለ። ኢየሱስ ክርስቶስ አሁን ምንድነው እያለ ያለው? እነዛ የእግዚአብሔር ቃል የመጣላቸው እኮ አምላክ ይባላሉ እያላቸው ነው። ስለዚህ እኔ አምላክ ራሴን ብል አለ። አይካ ይህ ሕጋቸው ተጻፈ ነው እኮ እንደ ነብይ ተቀብለውታል። እንደ ነብይ እኮ ብዙ ነብያቶች ለእስራኤል መጥተዋል አይደለ? ታዲያ እነዛ እኮ ከእግዚአብሔር መንፈስ ውስጥ ነው የመጣው። ከእግዚአብሔር መንፈስ እኮ ነው የመጣው። አማልክት ቢባሉ አይገርምም? እግዚአብሔር አውርቷቸዋል እኮ። እዚህ ጋር ላስረዳ የፈለግኩት ነገር በባይብል ሁለት አይነት አምላክ ነው ያለው። አንደኛ የጸጋ ነው፣ ሁለተኛ ደግሞ የባህሪ። እሺ እግዚአብሔር አምላክ ይባላል። ከዛ የእግዚአብሔር ደግሞ ቃል የመጣላቸውም አምላክ ይባላሉ። ልክ ሙሴ አምላክ እንደተባለው ማለት ነው። በጣም አሪፍ እኮ የእግዚአብሔር ጸጋ ስለወረደባቸው ነው። ግን ምን አለ መሰለ የኢየሱስና ሙሴ ሰማይና ምድር ነው። ሙሴ ያደረገው እሱም በቀጣይ ታወሩበታላችሁ። አሁን እኔ ላግባባችሁ ነው። እሷን ግሪከኛው ላይ ምናምን ሲሄድ ትንሽ ከሚያወሳስበው አምላክ ሲባል በባይብል ሁለት አይነት አምላክ አለ። አንደኛው የባህሪ ነው ለእግዚአብሔር የሚሰጠው ማለት ነው። ሁለተኛ ደግሞ የጸጋ ነው። አምላክ ይባላሉ በስነ ስርዓት ገባ። ከዛ ደግሞ ጌታም ደግሞ የሚባል ነገር አለ። ጌታም የባህሪና የጸጋ የሚባል ነገር አለ። እሱንም ላሳይክ እኮ እኔ ጃይ ይሄንን እኮ አልተቃወምኩም። በቃ አንድ ደግሞ ላሳይክ እሱ እያለክ የፈለገውን ነገር አንዴ። እሺ አይማ እዚህ ጋር ምን ይላል መሰለ? የሐዋርያት ሥራ ምዕራፍ 2 ከቁጥር 34 ጀምሮ እናነባዋለን። እሺ ምን ይላል መሰለ? ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ ጌታዬን ጠላቶቹን የእግሩ መረጫ እስካደርግ ድረስ በቀኜ ተቀመጠ አለው አለ። እንግዲህ ይህ እናንተ የሰቀላችሁትን ኢየሱስ እግዚአብሔር ምን አደረገው ይላል? ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ኤግዛክትሊ ጌታ ለምንድን ነው ይህ ቃል የተላከለት? የዳዊት ስር ስለሆነ ነው። የዳዊት ስር እሱ አይደለም ጥያቄ። ኢየሱስን ጌታ ያደረገው ማን ነው? ኖ ጌታ ያደረገው አሁን እዚህ ጋር ያለው ቃል ስለ ስጋው ነው የሚያወራው። ስለ ዳዊት ስጋ ነው የሚያወራው። በነገራችን ላይ ስለ ዳዊት ስጋ ነው የሚያወራው። ስለ ዳዊት ስጋ ነው እኮ። ክርስቶስ የማን ስጋ ነው? ክርስቶስ የማን ስጋ ነው? ክርስቶስ የማን ስጋ ነው? የዳዊት ስጋ እኮ ነው። የዳዊት ዘር ነው ኢየሱስ። በደንብ ነዋ እንዴ! በደንብ ጃይ፣ በደንብ ነዋ። መረጃ አስተኝ በማን በኩል
እኮ መረጃች በጣም አሪፍ እኮ በደንብ ወደ ኋላ እኮ ስትቆጥር አለ በደንብ አንብብ። የማቴዎስ ወንጌልን አውጣልኝ። ማቴዎስ ወንጌል የዘር ቁጥር ከመጀመሪያው እንትን የሚለውን አውጣልኝ። ሉቃስ ላይም አለ። የሉቃስስ የማርያም ነው ብለህ ታስባለህ? ለማርያም ነው የተጻፈው። ማርያም በነገራችን ላይ ያው እናንብበው ታውቃለህ። ሌላ ቦታ ገባሁ። ሉቃስ ላይ ይሻላል ማቴዎስ? ደስ ያለን ብቻ ዘርግ እንደሆነ ወደኋላ የሚቆጥረው። አይ ሳምሶን ግን ሁለቱም ጂኒኦሎጂዎች ለዮሴፍ ነው የተቆጠሩ ብለህ ታምናለህ? ሳምሶን ለዮሴፍ ከተቆጠረ በዮሴፍ በኩል አይደለም የሚቆጠረው። ዮሴፍ የአባትነት እንትን ስላለው ነው የአባትነት ድርሻን ስለወሰደ እንጂ በዮሴፍ ሊቆጠር ይቻላል። አዳፕት ስላደረገው ይሄው እንቁጠረው። እሺ ምን ይላል? ይሄው ያዕቆብ ክርስቶስ የተባለውን ኢየሱስን የወለደችው ማርያም እጮኛ ማንን ወለደ አለ? ዮሴፍን ወለደ እኮ። በዮሴፍ የተጠራው ለምንድን ነው? እጮኛዋ ስለነበር ነው። የማርያምን ዘር ስጠና። የማርያምን ዘር እኮ ነው። ይሄ የዮሴፍ ዘር ነው። በእስራኤላውያን በዮሴፍ በዘር አቆጣጠር ታውቃለህ ሳምሶን? እንደዚህ አይነት በዘር አይቆጠርማ፣ በሴት አይቆጠርም፣ በወንድ ነው። በአይሁድ አረዳድ መንገድ እንደዚህ አይነት የዘር አቆጣጠር ሰምተህ አይተህ ታውቃለህ? በብሉይ ኪዳን እኮ በአባት ነው የሚቆጠረው ዘራቸው። ስለዚህ በአባታቸው ነው የሚቆጠረው። ዮሴፍ ካልወለደው እንዴት አድርገህ የዳዊትን ነገድ የዳዊትን ዘር ወደ ኢየሱስ ታመጣዋለህ? ዮሴፍ እኮ ይሄ ስጋዊ አባትነት እንትኑን እኮ ወስዷል እኮ። ይሄ ምንድነው ከእናቱ ጋር ሄዶ ሴክሹዋል ነገር ባያረግም ቀጥታ እኮ አብሮ በመኖር ብቻ ይሄ ማረጉን እጮኛዋ በመባሉ ብቻ እኮ አባትነት ስልጣኑን ወስዷል እኮ። ከብሉይ ኪዳን አሳየኝ። እጮኛ በመሆን ብቻ አባት መሆን የሚቻልበትን አሳየኝ። ለምሳሌ በብሉይ ኪዳን አንድ ወንድም ሲሞት ታናሽየው የሟቹን ሚስት ያገባል። ያ የሚወልደው የበኩር ልጅ በመጀመሪያው ወንድም ይጠራል። አንተ አሁን በብሉይ ኪዳን በአዳፕሽን ልጅ የሆነ ሰው ታሪክ ልታነሳኝ። አይሁድ እንደዚህ ይቀበላል? እስራኤላውያኖች እንደዚህ ይቀበላሉ እኮ። በአዳፕሽንማ በደንብ ይቀበላል። የእንትናን ታሪክ ታውቃለህ እኮ። ቆይ ልነግርህ ነው። የማናት የሩት ታሪክ ማለት ነው። ሩት ከሞዓብ ከዛሽ ከማናት የምትባለው ሁለት ልጆች የሞቱባት ሴትዮ ጋር ከወጣ ምንድን ነው የወይን ባለቤት የነበረው ሰውዬ በቤት ያለውን ሁሉ እወርሳለሁ ብሎ ሩትን እንዳገባ ግልጽ ነው አይደለ? ከዛ በኋላ ኢየሱስ በነገራችን ላይ የትዕማር ዘር ራሱ አለበት አይደለ እንዴ? ወደኋላ ስትወርድ ይሁዳ እኮ ከልጆቹ ሚስት ነው ዛራንና ፋሪስን የወለደው። በዛ ውስጥ ደግሞ አለች ሩት የምትባል ትመጣለች። ከሩት በኋላ ደግሞ አልኩ እኮ የይሁዶች ታሪክ እንደ እንትን አድርጎ መውሰድ ይችላል። አዳፕሽን አድርጎ ቤታቸው ውስጥ የገባውን ንብረት ሁሉ እንደ እንትን ይዙ ነበረ እኮ። አዳፕሽን ስልህ በብሉይ ኪዳን ጉዲፈቻ ምንድን ነው ትርጉሙ? እሺ ያንተ ያልሆነውን ልጅ ማሳደግ እኮ። አሳድጓል እኮ ታዲያ ዮሴፍ አሳድጓል እኮ። ለዚህ ማስረጃ ልትሰጠኝ ትችላለህ እኮ? አብሮት ቫላር ቆይ አይደለም ለጠጣችሁት በጣም። እኔ አሁን የጠየቅኩህ ኢየሱስ ክርስቶስ ዮሴፍ እንዳሳደገው ሳይሆን በዘር ከዳዊት እንደሚካፈል ነው። ሳምሶን እኮ በዘር ወደኋላ እኮ መቁጠር ትችላለህ። ወደኋላ ዮሴፍ ጋር ነው የሚያውቅ እኮ። ዮሴፍ ጋር ነው የሚያውቅ። በዮሴፍ ተጠራ እንጂ የማርያም ዘር ውስጥ ወደኋላ ቆጥረህ ልታገኝ ትችላለህ። ለምሳሌ ብዙ ናቸው። ትዕማር የዳዊት ስር ነው ተብሏል አይደል? የማርያም አባት ማን ነው? ኢያቄም አባት ማን ነው እኮ? ያልተጠቀሰ ነገር በአባቱ በዮሴፍ በኩል ነው ወደኋላ የተጠራው። ኖ የማርያምን ዘር እንወቃ ታዲያ። አሁን እኮ በማርያም ዘር በኩል ነው የዳዊት መምጣት። ዮሴፍማ እኮ ምን ከዮሴፍ ኢየሱስ ዘር ወስዷል እንዴ? እኮ አሁን እያልክ ያለው ማዕረጉን ወሰደ እንጂ የእናቱን ዘር አልጠቀሰም መጽሐፍ ቅዱስ። ስለማዕረግ ሳይሆን አንተ አሁን እያልከን ያለቀው ዮሴፍ እንደ አባት ሆኖ ስላሳደገው በሱ ስም ይጠራል ነው አይደለ? ፖይንትክ በሱ ስም ይጠራል። አዎ፣ ግን ቀጥታ ከማርያም ዘር ነው የሚወስደው ስጋው። ገባኝ። ስለዚህ ኢየሱስ ክርስቶስ ከዮሴፍ ዘር ወስዷል
ዘር ይሄ እንዴት ነው ዘር የምትለው? ቀጥታ ስጋዊ ዘሩ ከስጋ ከማርያም ነው የተወለደው። የማርያም ዘር ደግሞ ወደ እንትና ይወርዳል። መጽሐፍ ቅዱስ ደግሞ ብሪፍ ላይ አይገልጽም። እሱን የተጠራው በአባቱ በአሳዳጊው በዮሴፍ ነው። ማሳዳጊው እኮ የማርያም ዘር ወደ ዳዊት እንዴት ከየት ነው? የይሁዳ ነገድ አይደለም ብለህ አንተ ማስረጃ አለ? ማስረጃ ይሄ ብቻ ነው? የይሁዳ ነገድ አይደለም። ኖ አይደለም። የይሁዳ ነገድ ነው አይደለም ሳይሆን ኢየሱስ ክርስቶስ የያዘው የዳዊትን ስጋ ነው አልከኝ። ከዛ ማስረጃ ስጠኝ ስልክ ማቴዎስ ወንጌል ላይ መጣን። ከዛ ማቴዎስ ወንጌል ላይ ስንመጣ ስለ ዮሴፍ ነው የሚያወራው። ስለዚህ ኢየሱስ ከዳዊት ዘር እንደወሰደ ማስረጃ ስጠን። አሁን በዮሴፍ እንደተጠራ ወይ በዳዊት እንደተጠራ አይደለም። ከዮሴፍ ሳይሆን ላይክ ከዳዊት ዘር እንደወሰደ በማርያም በኩል ዘሩን ቆጥረን ወደ ዳዊት መድረስ አለብን። ስለዚህ የታለ መረጃው መጽሐፍ ቅዱስ ላይ? እኔ ስለማላት ነው። አሁን እዚህ ጋር ኦፊሻሊ ያልተጻፈን ነገር ፊገራውት ማድረግ አትችልም። በእስራኤል እጮኛም የተሰጣት ሲጀመር ሴጣን ምን ብሎ ነው ያሳደዳት ነው ራሱ ላይ እኮ። ታዲያ ምን ቆጥረክ ነው ታዲያ ኢየሱስ የዳዊት ዘር ነው ብለክ እንትን ያልከው? ይሄንን መካድ አትችልማ። ስጋን ስጋ ነስቷል ከተባለ ከዳዊት ዘር ነው፣ ፕሮሚሱ ከዳዊት ዘር ነው እኮ የታለ መረጃው? እኮ በእናት ዘር ወደኋላ ስላልተቆጠረ በአባቱ ዮሴፍ ዘር ተጠርቷል። አበቃ እኮ በዮሴፍማ ተጠርቷል እኮ ገባኝ። ግን ከዮሴፍ ዘር አልወሰደም። ገባ ወስዷል ከዮሴፍ ዘር አሁን እያልከኝ ያለው። ስለዚህ አሁን እሱ በአባትነት እንዴት ነው ስለተጠራ ዮሴፍ እናትነት ዘሩ እዚህ መጽሐፍ ቅዱስ ላይ ስላልተጻፈ አልወሰደም ብለህ ልታሳምነኝ አትችልም። እኔ አምናለሁ ከዮሴፍ ዘር እንደወሰደ። እንዴት አድርገህ ነው የምታምነው ዮሴፍ ዘር እንደወሰደ? እሺ ቀጥሉ። እሺ አሁን እኮ እንዴት መለኮት ከስጋ ጋር ተዋሃደ ነበር ርዕሳችን። ቫላር ስለሱ ማስረዳት ስለዛ። እሺ ኦኬ እንመለስሽ፣ ችግር የለውም እናውራ። አንሳውና እናውራ። ምኑን ላንሳው? ቫላር መለኮት ምናምን ያልከው። እሺ ልንገራችሁማ ቫላር፣ ሌላም ሰው እንዲማማር ማለት ነው። ተረጋግታችሁ ጥቅስ እያወጣችሁ በደም የተደማመጣችሁ አውሩ። እኔና ሳምሱን ስናወራ እንደነበረው ማለት ነው። እሺ ጥቅስ ከፈለጋችሁ ከፍትላችኋል የፈለጋችሁትን። አንድ ፖይንት ላይ አለማውራት ነው። እሺ ጃይ አንድ ነገር ክፈትልኝ። ፊልጵስዩስ ላይ ጳውሎስ አላስተማረም ስላለ ነውና ራሱ በክርስቶስ ኢየሱስ የነበረን እንትን በእኛ በኩል ይሁንና እሱ በአምላክ መልክ ይኖር የነበረ ቢሆንም ራሱን ባዶ አደረገ፣ ሰውም ሆነ የባሪያንም መልክ ያዘ የሚለውን ጥቅስ አውጣልኝ ፊልጵስዩስ ላይ። ሳምሶን አቤት ቫላር፣ ጥያቄን ትደግምኛል እንዴ? ይቅርታ ፊልጵስ ጥያቄ ሳይሆን ቆይ ጃ እያወጣው ነውና እንዲጠብቀኝ። ይህን ጥቅስ ቫላርዬ ይታያል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ ይላል። ይህም ጳውሎስ ነው ለፊልጵስዩስ ሰዎች የጻፈው። ስለዚህ ጥቅስ ምን ትላለህ አንተ? በእግዚአብሔር መልክ መኖርና እሺ እግዚአብሔር ሆኖ ሳለ ጳውሎስ ኢየሱስ እግዚአብሔር መሆኑን ለማስረዳት ከፈለገ እግዚአብሔር ሆኖ ሳለ ማለት ይችላል ነበር። በእግዚአብሔር መልክ ሆኖ ሲኖር ሳለ ማለት አይጠበቅበትም። ምክንያቱም አዳምም የእግዚአብሔር መልክ በእግዚአብሔር መልክ ስለተፈጠረ። ስለዚህ የሰው ልጅ በጣም አሪፍ እኮ የእግዚአብሔር መልክ እኮ። ታዲያ አሁንም ስለ ስጋው ነው የእግዚአብሔር መልክ የተባልከው። እሱም በሐሳባችን በምሳሌያችን እንፍጠር ነው አለ ያለው እንጂ እግዚአብሔር አብ እኮ መልክ የለውም። እግዚአብሔር አዳምን ሲፈጥር በስጋው ነው እንዴ የፈጠረው? አይደለም፣ ሐሳብ ነው። በእግዚአብሔር መልክ መኖር ማለት ምን ማለት ነው? በእግዚአብሔር መልክ መኖር ማለት ሐሳብ ነው፣ ሐሳቡ ነው። ስለዚህ የሰው ልጅ እንደ አምላክ የሚባለው ራሱ አምላክን ስለሚመስል ነው።
ኦኬ ስለዚህ ኢየሱስም አምላክ ነው በዛ አንደርስታንዲንግ ከሆነ ኢየሱስማ የእግዚአብሔር ዘላለማዊ ቃል ነው። ዘላለማዊ ቃል ነው። አዳምጠኝ እሺ ይቅርታ እንዳረብሻችሁ ጃቢር ዘጋው መሰለኝ እንትኑን በእግዚአብሔር መልክ ሲኖር ሳለ ማለት ምን ማለት ነው? በእግዚአብሔር መልክ መኖርና እግዚአብሔር መሆን አንድ ነው እኮ። በጣም አሪፍ። በእግዚአብሔር ከላይ ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር በእግዚአብሔር መልክ መኖር ማለት ምን ማለት ነው? ራሱ እግዚአብሔር ማለት ነው። ለምሳሌ አንተ መልክህን ትመስላለህ። አዳምስ በእግዚአብሔር መልክ አይደል እንዴት ተፈጠረው እኮ። ታዲያ ባህሪ ነው እሱ። ባህሪውን ወሰደ። ግን ለአዳም ባህሪው ነው ፍጹም አምላክ አይደለም። ባህሪው ነው ለክርስቶስ ደግሞ ፍጹም አምላክ አይደለም። አዳም የአምላክን ባህሪ ወሰደ እንጂ ምሳሌውን ወሰደ። ልዩነቱ ምንድነው? በእግዚአብሔር መልክ ሲኖር ሳለ ሳይሆን እግዚአብሔር ሆኖ ሳለ ለምን አይለውም ነበር እኮ? ቆይ አንዴ ከስር ያለውን ቃል አንብባ። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም እያለ ነው። ነገር ግን የባሪያን መልክ ያዘ። ከዛም እዚህ ጋር መልክ የሚለው ቃል እኮ ነው። መልክ እዚህ ጋር የእግዚአብሔር መልክ አለ፣ የባሪያ መልክ አለ። እሺ ጃዬ ወይ እንዝለለው አንግባባማ፣ እንዝለለው። ጃዬ ደግሞ ዮሐንስ ወንጌል ላይ ምን የሚለውን ቃል ታወጣልኛል መሰለ? ዓለም ከመመስረቱ በፊት ከጎን ሆኜ እንደነበረ አክብረኝ የሚል ቃል አለ። አውጣልኝ እሱን ቃል በእናትህ፣ እሱን ቃል አውጣልኝ። እሺ እሺ ኢየሱስ ክርስቶስ ያውቁ ዘንድ የዚህች ዓለም የዘላለም ሕይወት ናት አለ። እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ አለ። ምን ማለት ነው ቫላሪዬ? አሁንም አባት ሆይ አለ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ አለ። ይሄ ምን የክርስቶስን አምላክነት ያስረዳል እያልከኝ ነው? ኧረ ቆይ ቫላሪዬ አታነብም? ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አለ እኮ። አዎ እኮ ታዲያ ዓለም ሳይፈጠር አብሬ ነበርኩ እያለው እኮ ነው። ኢሳይያስ በእናቱ ማህፀን እንደነበረ እግዚአብሔር አልመረጠውም እንዴ? እናት ማህፀን ሌላ ዓለም ሳይፈጠር ሌላ። እናት ማህፀንማ ወንድና ሴት አድርገው እንቁላሉ ተሰብሮ ስፐርም እዛ ገብቶ ምናምን የተፈጠረውን ተወዋ እሱ። እሺ ኢየሱስ እኔና አንተ አንድ እንደሆንን እነሱም ከእኛ ጋር አንድ ይሆኑ ዘንድ ሲል ምን ማለቱ ነው? በጣም አሪፍ። እኔ እናንተ አንድ እንደሆነ ብልት ጳውሎስ ብልት ብሎ ከፋፍሎናል። እኛ የክርስቶስ ብልት ነን። በነገራችን ሄሌኒስቲክ አስተማሪ ነው ጳውሎስን አትጥለው። ጳውሎስ በነገራችን ላይ ከሁሉ ሐዋርያት ሶስተኛ ሰማይ ደርሶ የመጣ ነው። እሱን እንዳጠለው በስተትም በጣም የሚገርም ሰው ነው። ሶስተኛ ሰማይ ደርሶ የመጣ ሰው ነው። ችግር የለውም። እኔ እናንተ አንድ እንደሆንን እነሱም ከኛ ጋር አንድ ይሆኑ ዘንድ ማለት ምን ማለት ነው እኮ? ብልት ስለሆንን መንፈስ ወደኛ ተልኳል። አሁን ከክርስቶስ አካል ነን ማለት ነው። አካል ነን። አዎ እጁ እግሩ ወይስ ጭንቅላቱ ወይስ አይደለም። አካል ስትባል አካላዊ ፓጋኒስቲክ አስተምሮ ነው። ሄሌኒስቲክ አስተምሮ ነው። ይኸውልህ ሄሌኒስቲክ እኔ አላቃቸውም። በእናትህ ስለማን እንደምታወራ እነሱን ማወቅ ይገባሃል። እነሱን ስትመረምር ስታውቅ የጳውሎስ አስተምሮ ሄዘኒስቲክ አስተምሮ እንደሆነ የፓጋን የኢየሱስ ክርስቶስ የመጣው ከጠርሴስ ነው። ጳውሎስ የመጣው ከጠርሴስ ነው። ከግሪክ ነው የመጣው። የግሪክ ዜግነት አለው። የግሪክ ዜግነት አልኩ፣ የሮም ዜግነት አለው። ግሪክ ደግሞ ሄዶ አስተምሯል። ጢሞቴዎስ የሚባል የመንፈስ ልጅ ነበረው። የተወለደው ያደገው ግሪክ ውስጥ ነው። ጠርሴስ የምትባል ከተማ የዲዮኒሲስ አስተምሮ ፓጋኒስቲክ ከልት የነበረበት ከተማ ነው ያደገው። ሄሌኒስቲክ በገማሊያ ስር እንደተማረ ነው የመሰከረው። በገማሊያ ስር
ገማሊያ ማለት ደግሞ ምርጥ ረቢያቸው የእስራኤላውያን ምርጡ ረቢ ስር ነው የተማረው ጳውሎስ። እሺ ገማሊያ እግር ስር ከተማረ ገማሊያ ደግሞ ክርስቲያኖች እንዲገድሉ ማንንም አዞ አያውቅም። ገማሊያ ፈሪሳዊ ነው አይደለ? ትክክል። ገማሊያ ምን አለ? ተዋቸው እስኪ እነ ይሁዳ የሚባሉ ሐዋርያቶች ተነስተው ኢየሱስ ነቢያቶች ነው የሚሉ ተነስተው ጠፍተዋል፣ እስኪ ተዋቸው እነዚህን የሚል ሰው ነው ገማሊያ። ታዲያ ገማሊያ ያላስተማረውን ከየት አባቱ አምጥቶ ነው ጳውሎስ ክርስቲያኖችን ሲጨፈጭፍ ሲገድል የነበረው? እኮ ገማሊያ ይሄ መንፈስ የእግዚአብሔር ከሆነ አይጠፋም ነው ያለው፣ ካልሆነ ግን ይጠፋል ነው ያለው። ይጠፋል ነው ያለው። ጳውሎስ ግን ከፈሪሳውያን ጋር ሲተባበር ተዋቸዋል አይደለ? ገማሊያ ጳውሎስ ግን ከፈሪሳውያን ጋር ይተባበር ፊልጵስዩስን እንደውም ለመሞቱ ምክንያት የነበረ ሰው ነው። ጳውሎስ ገማሊያ እግር ስር ቁጭ ብሎ ከተማለ ገማሊያ ደግሞ ይሄ ከእግዚአብሔር ዘንድ ከሆነ አይጠፋም፣ ከእግዚአብሔር ካልሆነ ይጠፋሉ፣ ተዋቸው። ከዚህ በፊትም ብዙ መምህራኖች ምናምኖች እነ ቴዎዳስ እነ ይሁዳ ተነስተው ነበረ፣ እነሱም ጠፉ። ከእግዚአብሔር ዘንድ ካልሆነ ይጠፋሉ፣ ከእግዚአብሔር ከሆኑ ደግሞ ችግር የለውም፣ ተዋቸው። ጳውሎስ እኮ ወንጌልን አይደለም ከተማረ አዳምጥ፣ ኦሪትን ነው የተማረው። ተው ኦሪትን ብቻ ሳይሆን ከገማሊያ ሕግን ስርዓትን ተምሯል። ጳውሎስ ገማሊያ ያላስተማረውን እነ እስጢፋኖስን ሲጨፈጭፍ እስከ ደማስቆ ድረስ እየሄደ ሲገድል የነበረውን አስተምህሮ ከየት ነው ያገኘው? ለምን እንደሆነ ታውቃለህ? የሮማውያን ተላላኪ ወንበዴ ስለነበረ። ለምን እግዚአብሔር ነገስታቶችን የሚሾመው እግዚአብሔር ነው። ለምን እንዴ ጳውሎስን አታውቀውም እንዴ? ለሄሮድስ ቤተሰቦች ሰላምታ አቅርቡልኝ እኮ የሚል ሰው እኮ ነው። ለሄሮድስ ቤተሰቦች ሰላምታ አቅርቡልኝ። ሮማውያንንም ራሱ ይወዳቸው ነበር። ከጌታ ጋር በመሆን ይወዳቸው ነበር። ተላላኪ ስለሆነ አገልጋይ ስለሆነ ገብቷል አይደል? በ700 ጭፍሮች እስራኤል ውስጥ እነ የያዕቆብ ሴክቶች የኢየሩሳሌም ክርስቲያኖች ወይም ናዛሪያኖች እንደሚገድሉት ሲያውቅ በ700 ምናምን ጭፍሮች ታጅቦ የሄደ የሮም ወታደር ነው እንጂ በገማሊያ እግር ስር የተማረ ፈሪሳዊ አይደለም እሱ። አንተ ወንበዴ ብትለው እሱ ምን ብሎታል መሰለ? በአሕዛብና በጻድቃን መሃል ስሜን ይገልጥ ዘንድ የመረጥኩት ምርጥ ዕቃዬ ነው ብሎታል። ወንበዴ እንዳልከው እውነት ነው። በወንበዴዎች እጅ ታርዶ ሞቷል። ቆሮንቶሶችን ለሌሎቹ ሐዋርያ ባልሆንም ለእናንተ ግን ሐዋርያ ነኝ አለ። ምርጥ ዕቃ አድርጎታል። ለአሕዛብም ለጻድቃንም አፖስትል ነው። ሪቨሌሽን አንብብ፣ ባይዘው የዮሐንስ ራእይና አንብብ። ጌታ ምን አለ ስለሱ? ሐዋርያት ላይ በአሕዛብም በጻድቃንም ፊት የመረጥኩት ምርጥ ዕቃዬ ነው አለ ጳውሎስን እኮ። ምርጥ ዕቃዬ ነው። ማን የመሰከረው ይሄንን? ራሱ ኢየሱስ ነው የመሰከረው። ጳውሎስ ነው ያለው። ራሱ ኢየሱስ ነው የመሰከረበት። ለነ ጴጥሮስ ለምን አይነግራቸውም ነበር? በነገራችን ላይ ጴጥሮስ ከተገለጠለት በላይ ጳውሎስ ነው የተገለጠለት። ጴጥሮስ ከተገለጠለት በላይ ጳውሎስ ነው የተገለጠለት። አዳምጠኝ። ለነ ጴጥሮስ ለምን አይነግራቸውም ነበር? ይሄ ለአሕዛብ የሾምኩት ሐዋርያ ነው። ጴጥሮስ ሆይ፣ ያዕቆብ ሆይ። ጴጥሮስ ምን አገባው? ጴጥሮስ የሚወላውል እኮ ነው ሲጀመር። ጴጥሮስ ፈሪ ነው። የሚወላውል ነው። ጴጥሮስን ትክዳላችሁ እንደ ሉተር ገብቷል። ሪቨሌሽንና የያዕቆብ መልእክት አዲስ ኪዳን ላይ መካተት የለበትም። ምክንያቱም ኤፒስትል ኦፍ ስትሮ ባዶ ቀፎ የሆነ አስተምሮ ነው ይላል። አንተ ብትጠላው በነገራችን ላይ መንገድ የከፈተል አንተ ይሁዳዊ ከሆንክ አላውቅም፣ ክርስቲያን ከሆንክም መንገድ የከፈተል ጳውሎስ እንጂ ማንም አይደለም። በአሕዛብ ላይ የተመረጠው ጳውሎስ እንጂ ጴጥሮስ አይደለም ባላርይ። ስለዚህ ተው፣ ጳውሎስን አትስደበው፣ በሰማይ ፊት እንዳታፍር ነገር። አላፍርም። የዮሐንስ ራእይ ላይ የበለዓምን መንገድ የሚያስተምሩ ለጣዖት የተሰዋ ስጋ እንድትበሉ ይላል ራእይ ላይ። እኔ ባይዘው ያዕቆብና ጳውሎስ ቁጭ ብለው ሲሰዳደቡበት የነበሩበትን ጽሑፍ ከያዕቆብ መልእክትና ከራሱ አንተ ነበርክ እንዴ? ቆይ ነበርክ? አንተ ይሁዳ ነህ? ከይሁዳ ነገድ ነህ እንዴ አንተ? ወይስ ከማን ነገድ ነህ አንተ? ቆይ ከ12ቱ የእስራኤል ልጆች ውስጥ የማን ነገድ ነህ?
ፎሎ አድርጌሃለሁ በይፋ በደንብ ሌላ ጊዜ መማማር እንችላለን። አሁን ስድድብ አሁን ጃንም በጠበጥ ነው እኔም ልወጣ ነው። ደህና ደሩ ጃዬ፣ በጣም ነው የማመሰግነው። በጣም ነው የማመሰግነው። ሳሚ ፎሎ አድርጌሃለሁ፣ ከቻልክ ፎሎ አድርገኝና በቅንነት መንገድ መማማር እንችላለን። ነገሮች እያነሳን መወያየት እንችላለን። ኤኒዌይስ እና አመሰግናለሁ ስላወራህ። እሺ ጃዬን አመሰግናለሁ። እኔም በጣም ነው የማመሰግነው። ቤቱን በጠበጥ ነው ግን አረ እናንተ ያልበጠበጣችሁት ውር ስትሉበት ነው ቤቱን ሞቅ የሚለው እንጂ። እሺ እናመሰግናለን። ጃ ሌላ ቀን እመጣለሁ ቤት። እኔ ከድሮ ጀምሮ አውቃለሁ ጃዬ። ችግር የለውም። ያው በጥሩ ነገር ካወቀኝ በጣም አሪፍ። እኔ በመልካም ነው ማቀ እናወራለን፣ እገባለሁ። በጣም ደስ ይለኛል። ችግር የለውም። አመሰግናለሁ ስለመጣ። አትጥፋ። ቤት ሲከፍት መጠን እንጫወታለን። ችግር የለውም። ባላር ወይ ጃይ ምን ይሻለናል? ሌላ ጊዜ እናወራለን። ፎሎ አድርጌያለሁ። በሰፊ እንማማራለን። በቃ አትጥፋ። ከችበል እናወራለን። ኡስታዝ ወሂድን አንድ ቀን አገናኛለሁ። ከሱ ጋር እንድታወሩ ነው የምፈልገው። ማንን? ኡስታዝ ወሂድ ደስ ይለኛል። አውቀዋለሁ እሱ ነው። ያው እንትን ከሱ ጋር ብታወሩ ደስ ይለኛል። እኛም እና ፎሎ አድርገኝ ነው። እሺ ያው ፎሎ አደረጋ። እኔ ሰው ፎሎ አላደረግም ግን አደረግኩ። አንተ እየዞር ያስቸግር ኖ አይ ፎሎ አደርጋቸውና የማይሆን ቦታ ይዘውኝ ይገባሉ። የሆነ ቦታ ስገባ ወይ ስድብ ያለበት ቦታ ምናምን ስለሆነ አይ እኔ ብዙም እንደዚህ አይነት ቦታ አልገኝም። ኖርማሊ እናወራለን። ችግር ነው። ፎሎ አድርጌያለሁ። እሺ እናመሰግናለን። በጣም አሪፍ ጊዜ ነበረን። ያው ትንሽ ነገር ነው ስለአንተ ያወቅኩት። በደንብ ደግሞ ታስተዋውቀናለህ፣ በደንብ ታስተዋውቀናለህ። ደስ ይለኛል። እንግዲህ ነገ በጠዋት ወጥቼ ጀለቢያ ገዝቼልህ እመለሳለሁ። እንግዲህ ጀለቢያን መተህ እስክትወስድ እንግዲህ በናፍቆት እንዳታስበው፣ መቼም እንዳታስበው። እኛም እንዲህ ተብለን ነው የታሉ ጃ። እስቲ ከጃ ጋር ላስተዋውቅህ። ጃ ማንም ሰልማለሁ ብሏል። ጃ አለክ ለሱ ገዝተህለታል መሰለኝ ጀለቢያ። አረ ያልተገዛለት የለም። በቃ ከተገዛለት ትወስዳለህ ነው ትወስዳለህ። ጃ እስቲ ንገረው፣ እስቲ ትንሽ አውሩ፣ ተዋወቁ። ሰላም ነው ቫላ? አማን ነው ጃይ አለን። አንተስ ምንድነው የምትገዛልኝ? አረ ደስ ያለህ ምርጥ። ችግር የለውም አታስብ። ውርጭ ስለሆነ ቆብ ግዛለት ጃ ይሻላል። በበቆሎ የበግ ይሻላል የበሬ? በየትኛው ፀጉር የተሰራ ይሻላል? እንደዚህ ቋምጠህ ምናምን ለማውራት እንዳታስብ። ባይዘው ለመማማር ካልሆነ በስተቀር ያማ ለመማማር ነው። ኮንቨርት አደርጋለሁ ምናምን የሚለው ነገር እኔ ጋር አይሰራም። እኔ ያዕቆብ የአብርሃምን አምላክ እግዚአብሔርን ብቻ ነው የምከተለው። ባይዘው እንትን ነው የምትቀበለው? 66ቱንም መጽሐፍ ነው የምትቀበለው? አው ሌላ ርዕስ ውስጥ አትግባ። ቆይ ቤት አገኘው ብዬ እኮ ነው የአብርሃምን አምላክ እኮ። ያው ብሉይ ኪዳን ነው የአይሁድ መጽሐፍን ነው የምከተለው እኔ ኖርማሊ። እና ዝም ብለህ ከገዛህልኝ የገዛህልኝ ተቀበል። አዲስ ኪዳን አትቀበልም? አዲስ ኪዳን አሪፍ ነው። ስለዚህ ያው ኖርማል ኢየሱስንም ከሱ ሐዋርያቶቹንም በአጠቃላይ አትቀበልም ማለት ነው። አዲስ ኪዳን ላይ ስላሉ አሪፍ እና እንደምንድን ነው የምትቀበለው ኢየሱስን? እንደ ፕሮፌት፣ እንደ አንድ ሰው፣ እንደ ነብይ፣ እንደ ጥሩ ሰው፣ እንደ መጥፎ ሰው? ነብይ፣ እንደ ነብይ። በምን አወቅ አዲስ ኪዳንን ካልተቀበልክ ኢየሱስ ነብይ መሆኑ? ሌላ ጊዜ ስለ ኢቦናይቶች አስተምራለሁ፣ ምናልባት ማታውቃቸው ከሆነ። ኢቦናይት ማለት በዕብራውያን ወንጌል ነው የምታምነው? ታውቀዋለህ? እንደ የዕብራውያን ወንጌል እኔ እንደ the gospel according to Hebrew የሚባል አለ፣ ወይም ደግሞ የማቴዎስ ወንጌል በዕብራይስጥ የተጻፈ እሱ ነው። እና በጣም ኮራፕት ያልተደረገው ጎስፔል ነው እሱ እንዳለ ካወቅ
ስለዚህ አሁን ወንጌልን ትቀበላለህ ማለት ነው። እዚህ ጋር ያሉትን የግሪከኛ ወንጌሎች ነው እንጂ ያልተቀበልከው ወንጌል ግን ወንጌል ትቀበላለህ ማለት ነው። ከብሉይ ኪዳን ውጪ ወንጌል መቀበል ማለት ወንጌል ምንድነው? መጀመሪያ ወንጌል ምንድነው? ወንጌል የእግዚአብሔር ወንጌል ነው። የምስራቹ ምንድነው? የምስራቹ የምስራቹ የኢየሱስ መወለድ ነው ምንድነው? ነው የምስራቹ ወንጌል። ወንጌል ማለት የእግዚአብሔር ትምህርት ነው። የእግዚአብሔር መንግስት ትምህርት ነው። ወደ እግዚአብሔር መመለስ የመመለስ የኃጢአት ስርየት ወንጌል ነው። ወንጌል ማለት ምክንያቱም ኢየሱስ የሰበከው ወደ እግዚአብሔር መመለስን የሰበከው ኢየሱስ ገብቷል። ወንጌል ሲባል ወንጌል ኢቫንጀሊን የሚለው ቃል የድል በኤርሊ እንትኑ ኢንተርፕሪቴሽኑ ወንጌል ማለት የማሸነፍ በድል በጦርነት ሰዓት የሚነገር አዋጅ ነው። አሸንፈናል እንደማለት ነው ወንጌል ማለት ባይዘው አዲስ ነገር የለውምና የማሸነፍን ወንጌል ሳይሆን የመሸነፍን ወንጌል ነው የምቀበለው እኔ። ወደ እግዚአብሔር የመመለስን ወንጌል እውነተኛው አምላክ እግዚአብሔር አለ፣ ወደ እርሱ መመለስ እርሱን ወደ ማምለክ መመለስ ነው። እኔስ የምቀበለው ወንጌል ያ ነው። ሌላ ወንጌል የለም ነው። ምናልባት ከተረዳኝ ጃው ወጥቷል። ምን ሆነ የወጣው? ቆይ ላስገባው። ጃ ተመለስክ? ጃ አለክ? ቫላ ኔትወርክ ነው ስልክ ሲገባብኝ። አዎ ኔትወርክ ነበር ያስወረደኝ ሲገባብኝና እና አሁን እንትን ወንጌል ያልኩ የምስራች ነው ያልኩ የቃሉን ትርጉም። ከዛ ውጭ ደግሞ ወንጌል እንደ እንትን የሚጻፍ ነበር። ወንጌል ሲባል በሰዓቱ የነበሩ ሮማውያን ነገስታትም የየራሳቸው ወንጌል ያጽፉ ነበር። ወንጌል ማለት የአንድ ሰው ታሪኩ ማለት ነው። አሁን እኮ ታሪክ ብቻ ሳይሆን ለምሳሌ ቄሳርም እኮ the son of God ተብሏል እኮ በሂስቶሪካሊ ታሪክም ባይዘው ማጥናት መመርመር ይገባናል። ቄሳር the son of God ተብሏል እኮ the son of God ማለት እነሱ በእርግጥ የሚያመልኩት አምላክ የኛ የምናመልከው እግዚአብሔር ሳይሆን ፖሊቴይስት ናቸው። ግን ዜውስ ልክ ግሪኮች ዜውስ እንደሚሉት እና ቄሳር የእግዚአብሔር ልጅ እና አውግስጠስ የእግዚአብሔር ልጅ ተብሎ ተጠቅሷል። ለምሳሌ ገብቷላ ወንጌል ሲባል በፊት ሚሊታሪ ቪክትሪ ነው። ወንጌል ሲባል ልክ የሆነ ሰዓት ጦርነት ላይ አንዱ ሮም ወይ ፐርሺያኖችን ሲያሸንፍ ወይ ፐርሺያኖች ግሪኮችን ሲያሸንፉ ወንጌል ይነገራል። ወንጌል ማለት ሚሊታሪስቲክ ዊን ነው። ገብቷል። እዚህ ጋር ግን መጣና ልክ እንደ ክርስቲያኖች አንደርስታንድ እንደሚያደርጉት የክርስቶስ ወንጌል ወይ ምናምን ነገር ተብሎ እኔም አውቀው ወንጌል ግን ወንጌል ማለት በእናንተ ኢንጂል ነው የምትሉት መሰለኛ። ኢንጂል ወይስ ኢንጂል ቶራት የሚባለው በዕብራውያን ቶራ ይባላል። ቶራት ኢንጂል ወንጌል ይመስለኛል ካልተሳሳትኩኝ፣ በፊት የተማርኩት ትምህርት ነው። ገብቶና ስለዚህ አሁን አንተ ያው ትቀበላለህ። ኖርማል በታሪክ ደረጃ የማቴዎስን ወንጌል በዕብራይስጥኛው ትቀበላለህ። ከዚህ ከብሉይ ኪዳን ከ39ኙ መጽሐፎች ሌላ አንድ መጽሐፍ ትቀበላለህ። 40 ማለት ነው። በ40 መጽሐፍ ነው መቀበል ስልህ በሌላ አይነት መቀበል አይደለም። ብቀበለውም ባልቀበለውም ለኔ ማጥራ አይደለም። የተጻፈው ጽሑፍ ትክክለኛ ነው ብለህ ማለት ነው። አለ እሱ ደግሞ ኮራፕት ተደርጓል ብዬ አምናለሁኝ እኔ። ምክንያቱም ኢቦናይቶች ለምሳሌ አፖስቶል ጳውሎስ ወይም ጳውሎስን አፖስቴት ኦፍ ደለው ከህግ ያፈነገጠ የተለየ የእግዚአብሔርን ህግ የሻረ በእግዚአብሔር ህግ ላይ አጌንስት የሆነ ነው ብለው ነው የሚያስተምሩትና ሲቀጥል ደግሞ የኮራፕትድ ያልሆነ የማቴዎስ ወንጌል አለ ወይም the gospel according to Hebrew ተብሎ ነው የሚጠራውና የማቴዎስን ወንጌል ይቀበላሉ።
ግን ተቀበልክም አልተቀበልክም የሚለየው ነገር የሚለይ ትምህርት የለም። there is no trinity, there is no virgin birth, there is no Jesus the son of God ምናምን አይነት ነገር ገብቷል። ቢኖርም ባይኖርም ጥቅም የለም። ስለዚህ አሁን አንተ የውርስ ኃጢአት አለ ብለህ አታምንም ማለት ነው። በአባት ኃጢአት ልጅ አይጠየቅም። የለም እንደዚህ አይነት ነገር የለም። ገባኝ። ስለዚህ አሁን ግን በአባት ኃጢአት ልጅ ቢጠየቅ ትክክለኛ አይደለም ወይም ኢፍትሃዊ ነው ብለህ ነው አይደል የምታምነው? አዎ። አሁን እንደዚህ አይነት የሚጠይቅ አምላክ ሚዛናዊ አይደለም። በአባት ኃጢአት ልጅን ከጠየቀ አሁን እንደዚህ የሌለ ተንደርድረህ እዚህ ብሉይ ኪዳን ላይ ተመጣብኝ ነው ወይስ ሌላ ጊዜ እናውራ? አይሽ ወይም እንትን ካልክልት ወጥቶነሽ ተረቻለኛ። አይ ፍትሃዊ አይደለም ከብያልከኝ ነውና ምን ያው በደንብ አድሬስ እንድታረግልኝ ነው እንጂ ፍትሃዊ አይደለም አላልኩም፣ ግን ወዴት ልትመጣ እንደፈለክ ስለሚገባኝ ነው። አሁን እኮ ሪያሊቲ ነው ስለ ወደ ሆነ ነገር ሰው ስለሚመጣ ስለማይመጣ ሳይሆን ይሁን አንድ ነገር ብትጠይቀኝ ይመጣል ይሄዳል ብዬ አይደለም መልስልህ። ሪያሊቲውን እነግርሃለሁ። በቃ እውነታው ነው። ሉክ ለምሳሌ በእናንተ መጽሐፍ እያንዳንዱ ነገር ሊትራሊ ወይ ምናምን ነገር አይተረጎምማ። ኤክሴጀቲክ የሚባል ትርጓሜዎች አሏቸው። ምን አገናኘው? ለምሳሌ ቁርአናውን እንደወረደ ሊትራሊ ይተረጎማል? አይገናኝም። ምን ያውን ካወራሁት ነው ሐሳብ እንደረከልከ ከሆነ እንቀይር በለኝና ዝም ብዬ ልቀይርልህ ችግር የለውም። ነው ልጠይቅ አታታልኝ እንደዚህ አሁን ቁርአን አታልኝ ከምንሄድ እንደው ዝም ብለህ ሐሳቡን እንድንቀይር ፈልጊያለሁ። እንቀይር ሐሳብ ወዴት ማምጣት እንደፈለግ ስለማውቅ ነው። ስለዚህ እንቀይር ሐሳብ ነው ፍላጎትህ አይደለም? ለምን ቀይርክ እዛው ላይ ነው። ለምን ልጠይቅኝ የፈለግከኝ ጥያቄ እንደማልስ የፈለግከኝ የውርስ ኃጢአት አለ እንዲህ ስልህ የለም። በአባት ኃጢአት ልጅ ይጠየቃል እንዲህ ስልህ ልጅ በአባቱ ኃጢአት አይጠየቅማ። አዎ ልጅ በአባቱ ኃጢአት ተጠየቀ የምንለው ምን ከሆነ ነው? እንዴት አይጠየቅም እያልኩ ልጅ በአባቱ ኃጢአት ተጠየቀ እንዴት ትለኛለህ? ቢጠየቅ ግን ያማ አይጠየቅም። ግን ተጠየቀ የምንለው ምን ከተፈጠረ ነው? ልጅ በአባቱ ኃጢአት ተጠይቋል የምንለው እንዴ? የለም እኮ አይጠየቅም እያልኩ ተጠየቀ የምንለው እንዴት ነው ልትለኝ ትችላለህ? ግልጽ እኮ ነው። ግልጽ አማርኛን የጠየቅኩት ጥያቄው ግልጽ ይሆነ አልገባኝ። ልጅ በአባቱ ኃጢአት አይጠየቅም አልኩ። ካልተጠየቀ በቃ አልተጠየቀም፣ ግልጽ ነው። ግን ቢጠየቅ ግን ምን ከሆነ ነው ተጠየቀ የምንለው? አሁን እሽቶ በግልጽ ለምን ከጥቅሱ አንፃር አናወራም? ከአሁን ለምሳሌ የዳዊት ልጅ ቦታ ስለማውቀው ነው ብያለሁ። እሺ ቆይ ስማኝ። የዳዊት ልጅ በአባቱ ምክንያት ሙቷል። ምን አገባው ዳዊት ልጅ? እሱን ነው እኮ ልነግርህ የፈለኩት። ለምሳሌ ልትመጣበት የፈለከው ነገር አንደርስታንድ አድርጌዋለሁ እኮ ሌላ ጊዜ እናውራ ያልኩ ለዛ ነው። ባይዘው ገብቷል። እንደ ትራፕ እኔ የገጠር ልጅ አይደለሁም። ኖርማሊ አንደርስታንድ አደርጋለሁ። ልትመጣበት የፈለክበትን ኮንቴክስት ይገባኛል። ገብቷል። ኖርማሊ እኔ እናንተ መጽሐፍ ዲፕሊ ስለማላውቀው ብጠይቅህ መጠየቅ እችላለሁ በዚህ አንፃር። ይሄ ኮንተንት አይደለም፣ ይቅርታና የሆነ ፉክክር ምናምን አይደለም። ይሄ የለም እኮ እዚህ ጋር ወጥመድ ምናምን የሚባል ነገር የለም እኮ። በቃ ይሄን ጥያቄ ልጠይቀኝ አይገባም ነው። አንደርስታንዲንግ እንደዛ ነው። የመጣበት ኮንቴክስት ይገባኛል። እኔ ማለት ህፃን ልጅ አይደለም። ገብቷል። ግን ጥያቄ ተገቢ ነው። ግን ደግሞ ከአንተም ቅዱስ መጽሐፍ አውጥቼ ልጠይቅህ እችላለሁ። ይሄን ጥያቄ ጠይቀኝሽ። የውርስ ኃጢአት ያለበት የለማ በደንብ አላነበብኩትማ። ታዲያ በቢሆን አለም ኮሪ አንተ በውርስ አሁን ለምሳሌ እናንተ በውርስ ኃጢአት ታምናላችሁ? አይ ዋቲፍ እያልክ እንደዚህ ቢሆን ነው በውርስ ኃጢአት ታምናለህ? ሎጂካሊ ሆነ አንተ በውርስ ኃጢአት ታምናለህ? በመላምት አላምንም። አታምንም? አዎ። እርግጠኛ ነህ? አዎ አላምንም። ከዚህ በፊት የሚያምን ሙስሊም ገጥሞኝ ያውቃል። በዚህ ኦሪጂናል ሲን አለ ብሎ የሚያምን ሙስሊም ገጥሞኛል። ያስ እንግዲህ ሰውየውን አላቀ አንተ ከሆነ የሆነ አባባ የሚባል ሰውዬ ከድር የሚባል ሰውዬ ሳይሆን እንደዛ የሚባል እምነት የለንም። እንደዛ ብሎ የሚያምን ሙስሊም የለም እንዳጠቃላይ። መልካም። የዳዊት የበኩር ልጅ የሞተው ዳዊት የኦሪዮንን ሚስት አስገድሎ ቤርሳቤህን ስላገባ ነው። ነገር ግን ይሄ ፍትህ ነው አይደለም የሚለው
እሱ የእግዚአብሔር ዲቫይን ሎ ነው አይደለም ሳይሆን የውርስ ኃጢአት ነው። ያው ብሉይ ኪዳንም ላይ ያለ የውርስ ኃጢአት አይደለም። ይሄ የውርስ ኃጢአት እኮ ከአዳም የመጣው ነው አይደለ? የውርስ ኃጢአት የሚባለው ያለ ባንታ ተረጓጎም ይቅርታ እንዴ ኦሪጂናል በእኔ አተረጓጎም ብቻ ሳይሆን በሌሎችም አንደርስታንዲንግ የውርስ ኃጢአት አለ ጃ አለሁ የውርስ ባናውን ያልከኛለሁ ኦሪጂናል ማለት አዳም በሰራው ኃጢአት የሰው ልጆች የውርስ ኦሪጂናል ሲን ማለት አዳም በሰራው ኃጢአት የሰው ልጆች በሙሉ ኃጢአተኛ ሆነዋል የሚለው ትምህርት ነው። አንተ ከኦሪጂናል ሲን ጋር አገናኝተህ የዳዊት ልጅ ለምን ሞተ የሚለው ቃል ከአባቱን ኃጢአት ልጁ ስለወረሰ ነው የሚለው ነገር አይገናኝም። ባይዘው እኔ እኮ እያልኩ ያለው አሁን አንተ ቆይ እስኪ አንዴ ተሰማማን አይሻልም ባላር? አሁን አንተ እያልከኝ ያለው የውርስ ኃጢአት ማለት በአባቱ ኃጢአት ልጅ ተጠየቀ ማለት ከአዳም የወረስነው ኃጢአት ማለት ነው። የውርስ ኃጢአት ማለት እኮ ውርስ ማለት አንድ አካል ከአባቱ የሚወርሰው ውርስ ማለት ነው። አሁን ለምሳሌ ኖርማል በኢትዮጵያ ሕገ መንግስት አንድ ልጅ የአባቱን ንብረት ይወርሳል። ሚስት የምትወርሰው መጠን አለ። ውርስ ማለት አንድ አካል ከአንድ አካል የሚቀበለው ነገር ማለት ነው። ልክ እንደዛ የውርስ ኃጢአት አለ ከተባለ ግዴታ ከአዳም መሆን እኮ የለበትም። ልጅ በአባቱ ኃጢአት ይቀጣል ወይ ነው ውርስ ማለት ከአዳም ጋር ብቻ ያያዝከው እንዴት ነው? ምንም ከአዳም ጋር እኮ ይያዛል ለይያዝም ስለ አዳም እንዳጠቃላይ አላነሳውም። የውርስ ኃጢአት ማለት አንተም ከአባቱ ወረሰው የዳዊት ልጅም ከአባቱ ይወረሰው ከምንም በውርስ ኃጢአት ሊተላለፍ ይችላል ወይ ነው? ከአባት ወደ ልጅ ይተላለፋል ወይ ነው? ወይ ደግሞ አባት ሲያጠፋ ልጅ ይጠየቃል ወይ ባል ሲያጠፋ ሚስት ትጠየቃለች ወይ? አሁን እዛ ጋር ካየ የዳዊት ሚስቶቹም በልጁ በኩል ተደፍሯል። አቤሴሎም ደፍሯቸዋል። አቤሴሎም የደፈራቸው ለምንድን ነው ሲባል በዳዊት ጥፋት ምክንያት ነው። ሚስት የባሏን ትወርሳለች ወይ? ልጅ የአባቱን ይወርሳል? አንደኛ ስህተት አቤሴሎም እህቱን አልደፈረም። እህቱን ረን ያላልኩም ሚስቶቹን የአባቱን ሚስቶች ነው ያልኩት። የአባቶቹ ሚስቶች አልደፈረም ነው አይደለም? ቆይ ላሳየው ላውጣልህ። ቆይ አይደለም ቆይ መጀመሪያ ያልከው ምንድነው? አቤሴሎም የአባቱ ሚስቶች ደፈረ። የአባቱ ሚስቱ ዳዊት ስንት ሚስቶች ነበሩት? ስንት ሚስቶች ነበሩት ማለት? አይ አቤሴሎም የአባቱን ሚስቶች ደፈረ አልከኝ። ቁባት ልታረጋቸው ነው ራቅ የሚሉ መስሎኝ። ኤንዌስ እሺ የተነሳ ነው እኔ የጠይቀኝ መጽሐፍ ቅዱስ እኮ ነው እንደዛ የሚለው። ኦሪጂናል ሲን አልቀበልም ብያለሁ። ኦሪጂናል ሲን ማለት እንግዲህ ታውቀዋለህ። እንግዲህ ስክሪፕቸሮችን ወይም ሌሎችን አስተምሮ የምትረዳ ከሆነ ኦሪጂናል ሲን ማለት በአዳም ውድቀት ምክንያት የሰው ልጆች በሙሉ ኃጢአተኛ ሆኑ ነው። ኦሪጂናል ሲን አስተምህሮ ወይም በአንድ ሰው አለመታዘዝ ምክንያት ኃጢአት ወደ ምድር ገባ ተብሎ ነው የሚያስተምሩት። አንተ ኦሪጂናል ሲንንና የዳዊትን ልጅ ዳዊት የኦሪዮንን አስገድሎ የኦሪዮን ሚስት ስላገባ ልጁ ስለሞተ ልትጠይቀኝ የፈለከው ነገር አይገናኝም። አሁን ጥያቄሽ በአባት ኃጢአት ልጅ ይጠየቃሉ ወይስ አይጠየቅም? አይጠየቅም። በአባት ኃጢአት ልጅ አይጠየቅም። በአባት ኃጢአት ልጅ አይጠየቅም። ያ ማለት ኦሪጂናል በማን ኃጢአት ነው የተጠየቀው? ኦሪጂናል ሲን አንፃር ከሆነ የጠየቀኝ አይጠየቅም። የዳዊት ልጅ በማን ኃጢአት ነው የተጠየቀው? የተሰማመን አይሻልም ወይ? ዛሬ መልሱን መመለስ ካልፈልግ ችግር የለውም ሌላ ጊዜም መወያየት ትችላለህ። ከዛው ግን ሌላም ጊዜ እንወያያለን። ግን ጥያቄ እንደዛ የዳዊት ልጅ በማን ኃጢአት ነው የሞተው? ግልጽ አይደለም በማን ኃጢአት እንደሞተ። ላንብብልህ ክፍሉን በግልጽ እኮ ያስቀምጠዋል። ግልጽ አይደለም ስለ ኢንቴንሽኑ ግልጽ አይደለም። ምን አይነት ኢንቴንሽን ማለት አልተግባባንም። ይሄው ምን ይላል መሰለህ? ሁለተኛ ሳሙኤል ምዕራፍ 12 ቁጥር 14 ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ላይ ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደ ልጅ ፈጽሞ ይሞታል አለው ይላል። እዚህ ጋር ኮዝና ኢፌክት በደንብ እያስቀመጠልህ ነው። ነገር ግን በዚህ ነገር ለእግዚአብሔር ለጠላቶች የታላቅ ምን ይላል? ነገር ግን
በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና አለ። ምክንያቱ ምንድነው? ትልቅ ስድብ የስድብ አምላክ እንዲሰደብ ማድረጉ ነው። ስለዚህ አለ ስለዚህ ምን ይሆናል? ስላሰደበ ዳዊት እግዚአብሔርን ስላሰደበ ስለዚህ አለ ደግሞ የተወለደልህ ልጅ ፈጽሞ ይሞታል አለ። ምክንያቱን ነገረው። ከዛ ደግሞ በዛ ምክንያት ደግሞ ስለዚህ ደግሞ ምን ይሆናል አለ የዳዊት ልጅ ይሞታል አለና በግልጽ ነው ያስቀምጠው መጽሐፍ ቅዱስ። ኦኬ እሺ፣ አንተ ምንድነው አንደርስታንዲንግ በዚህ ላይ ያለ? የኔን እኮ አንደርስታንዲንግ አይደለም የጠየቅኩ አንተን የጠየቅኩ ምንድን ነበር ጠይቄ ነው እኔ። እሺ እኔ አልመለስኩልህም። ያንተን አንደርስታንዲንግ ንገረኛ። በዚህ ጥቅስ ላይ ያለን አስተያየት ደግሞ አንተ እኔ እምነት መጽሐፍ እኔ አያሳስበኝም። እዚህ ጋር አሁን እግዚአብሔር ምን አረገ ምን አላረገ የሚለው ነገር እኔ ኖርማል በምክንያት ምንድነው ስጠይቀኝ እኮ ምክንያት አለ አይደለ? ምክንያት አለ። እኔ መልስልህ የማትቀበለው ነገር ይኖራል፣ ግን ደግሞ ልታስረዳኝ የሚገባ ነገር ይኖራልና ያንተ አንደርስታንዲንግ ምንድነው? ስጠይቅ እኮ ሰውን አንድ ለማወቅ፣ ሁለት የማትግባባበትን ነገር ለመረዳት፣ ከዛ ደግሞ የራስ አንደርስታንዲንግ የጠየቅኩብህ ምክንያት አይደል የፈለከው? ይሄንን የጠየቅኩብህ ምክንያት አንተ በማመቀበለው የብሉይ ኪዳንን መጽሐፍት ነው እቀበላለሁ ስላልክ በብሉይ ኪዳን መጽሐፍ መሰረት አንድ ልጅ በአባቱ ኃጢአት እንደሚቀጣ አንተ ለማሳየት ነው ይሄንን ጥቅስ ያነሳው። ሕዝቅኤል ላይ ስላለው አንተ ምን ትላለህ? ልጅ በአባቱ ኃጢአት አይጠየቅም የሚለውን አንተ ይጋጫል ማለት ነው። ይጋጫል ማለት ሁለቱም ይጋጫሉ። ስለዚህ ግዴታ ያንተ መጽሐፍ ማንበብ አለብኝ ማለት ነው። ይሄ ከሆነ አንተ ምን አይነት አሁን ቆይ ይቅርታ እኔ እናንተ አሁን በምንድን ነው የምንለያየው? የኔና ያንተ ሃይማኖት እምነታችን በምንድን ነው የምንለያየው? ይቅርታ ባለ አሁን አንተ እዚህ ጋር የመጽሐፈ ሳሙኤል ጸሐፊ እየነገረን ያለው ነገር የዳዊት ልጅ በአባቱ ኃጢአት እንደተቀጣ ነው። ከዛ አንተ ሕዝቅኤል 18:20 አመጣ እዚህ ጋር ደግሞ ልጅ በአባቱ ኃጢአት አይቀጣም ይላል ካልከኝ ይሄ የሚያሳየው ምንድነው? መጽሐፍ ቅዱስ እርስ በርሱ ይጋጫል ማለት ነው። ግጭትን ነው የሚያሳየው ይሄ። ኦኬ እሺ መልካም። ግን የምታስረዳኝ ነገር የለም? መጋጨቱን ብቻ ልታስረዳኝ የፈለከው? እኔ እዚህ ጋርማ ነግሬ የፈለኩት አንደኛ እዚህ ጋር አምላክ እዚህ ጋር ተብሎ የተቀመጠው ካራክተር ምን ያደርጋል? ልጆችን ይሄ በአንዱ ኃጢአት አንዱን ይጠይቃል። አሁን በዳዊት ኃጢአት ምክንያት ልጁን እየገደለ ነው። አንድ ይሄንን በል። ስለዚህ በአንተ እንዳልከው በአባት ኃጢአት ልጅ አይጠየቅም የሚለውን ሐሳብ አንተ በ39 መጽሐፎች እስካመንክ ድረስ አይደግፉም ነው አንተ። መልካም ጥሩ። maybe ሌላ ጊዜ ልንማማርበት የምንችለው ነገር። እሺ ግን እስኪ አንድ ጥያቄ ልጠይቅህ። አሁን ለምሳሌ ይቅርታ ከጃብር ጋር አውርቼ ነበር። አይ ጠይቀኛል፣ እኔ ደግሞ ልጠይቅህ። እሺ ጠይቀኝ። ከጃጋ አውርተን ነበረ። ነብዩ ኢሳን ያው ተቀበልቷላችሁ እናንተ ኖርማሊ። እሺ እንዳልተሰቀለ ከየት ነው ያገኘው አንተ? ከቁርአን አይደለ? ከዛ በፊት የነበሩ ሴክቶች እንደነበሩ ታውቃለህ? ኢየሱስ አልተሰቀለም ብለው የሚያምኑ ምን ይሰሩልኛል? አይ እስልምና ከመምጣቱ በፊት ኢየሱስ አልተሰቀለም በሱ ቦታ ሌላ ሰው ነው የተሰቀለው ብለው የሚያምኑ ኖስቲኮች ነበሩ ከእስልምና በፊት። አውቃለሁ፣ ግን አሁን ከኔ አንፃር ምን ይሰሩልኝ? አሁን ምን አለ መሰለህ፣ አሁን ላስረዳህ እንዲህ ከሰማኝ፣ አሁን ከእስልምና አንፃር ማለት ነው ለእምነታችን መሰረት የምናደርገው ነገር ታሪክ ወይ የሆኑ ሰዎች አመለካከት ምናምን አይደለም። ቁርአንን እንቀበላለን ለእምነት መሰረት። ከዛ ውጭ ደግሞ ሶሂህ የሆኑ ሐዲሶችን ረሱል ሰለላሁ ዐለይሂ ወሰለም እንደተናገሯቸው እርግጠኛ የሆናቸውን ሐዲሶች እንቀበላለን። ከዛ ውጭ የሆነ ሰውዬ እኮ የሆነ አይነት አመለካከት ነበረው፣ ጥሩ ነው በቃ። ከዛ ውጭ ከሌ እንደዚህ ነበረው ሊኖር ይችላል። እነዛ ነገር ግን ለእምነታችን መሰረት አይደሉም። አይ ስኮላሮች ብዙ ጊዜ የቅዱስ ቁርአኑ ከብዙ ሴክቶች ተጠረቃቅመው ከዚህም ከዛም ተገናኝቶ የተጻፈ ነው። ልክ ነው። ለምሳሌ አዲስ ኪዳን ከብሉይ ኪዳን ላይ ተወጣቶ የተጻፈ ታሪክ ነው ብዬ እንደምቀበለው ብዙ ስኮላሮች አሉ። ቅዱስ ቁርአን ከዛም ከዚህም ተጠረቃቅሞ የተጻፈ ነው
ብሎ የሚረዱ ስኮላሮች አሉ። አንደኛው የሚያነሱት ምክንያት ይሄ ነው። ምክንያቱም በሁለተኛው ክፍለ ዘመን ባሲሌደስ የሚባል የኖስቲኮች መምህር ነበርና በኢየሱስ ክርስቶስ ቦታ የተሰቀለው ሌላ ሰው ነው ብሎ የሚያስተምሩ ክርስቲያን ሴክቶች ነበሩ። እነዛ ደግሞ ባይዘው አብዛኛዎቹ ሶሪያ ውስጥ ነበር የሚገኙት። አረባዊ ምድር የሚባለው ቦታ ላይ ነው የነበሩትና በምን እርግጠኛ ሆንክ? ስለዚህ እነዛ ሰዎች ትክክል ናቸው ብለህ ታስባለህ? ኢየሱስ ክርስቶስ አልተሰቀለም ብለው የሚያስቡ ሰዎች ወይም ያንን ሃይማኖት የሚከተሉ ሰዎች ልክ ናቸው ብለህ ታስባለህ? አሁን ለምሳሌ ማለት ነው አይ ተቀበላዋለህ ተቀበለው ምን ትምህርት ጠየከኝ። እኔ እኮ ስጠይቀኝ ስመልስልህ ለምን እንደማጠብቀኝ ነው የማይገርም ግራ እየገባኛል። ከጠየከኝ መልስ በአንድ ጊዜ ወደ ጠላትነት እንዳንቀያየር ነው ወይስ? አይ ያራኒ በጣም እየተደራረብኩ አይደለም እየተሰማማሁ ነው እያወራሁ ያለው። አሁን ምን አለ መሰለህ አሁን አዲስ ዘመን ጋዜጣም ላይ ይሁን ምንም ይሁን ለምሳሌ ኢሳ ነብይ ነው የሚል ከተጻፈ አዲስ ዘመን መጽሔት ላይ ያለውን ሐሳብ እቀበለዋለሁ። ግን አሁን በአዲስ ዘመን መጽሔት ታምናለህ ወይ ካልከኝ አላምንም። በቃ እዛ ላይ ግን የሰፈረውን አውድ አምንበታለሁ። ልክ የሆነ ሐሳብ ከሰፈረ ልክ ነው እላለሁ። አሁን እነዛ ሰዎች በዚህ በኩል የነበራቸው አስተሳሰብ ልክ ነው እንዲያው ግን ግልጠተ መለኮት እንዳልሆነ አውቃለሁ። ገብተዋል። ግኖስቲኮች እንደዛ ካሰቡ በቃ ሐሳባቸው ልክ ነው። ግን ያ ነገር ግልጠተ መለኮት ነው ያልከው? ግልጠተ መለኮት ነው ያልከው? ግልጠተ መለኮት አይደለም ብዬ ነው የማምነው። አይደለም ነው ግልጠተ መለኮት አይደለም መለኮት ነው ያልከው? አዎ ግልጠተ መለኮት አይደለም። እየደጋገመብህ ነው ኔትወርክ ነው መሰለኝ። ግልጠተ መለኮት ነው ያልከው? አዎ ግልጠተ መለኮት አይደለም ብዬ ነው የማምነው። ግልጠተ መለኮት የሚባል ነገር አለ? አዎ እንዴት ይላል? ኦኬ ግልጠተ መለኮት እሺ ምን ማለት መስሎ ነው? ግልጠተ መለኮት ማለት እኮ ሪቬሌሽን ማለት ነው። ቃሉ ግልጽ ካልሆነልህ መለኮት ለሰዎች ሪቬሌሽን ወይ መለኮት ስትለው መለኮት በእስልምና ምንድነው መለኮት? መለኮት ማለትማ በቃ መለኮት ማለት ሁሉን ቻይ ሁሉን ፈጥያ በቃ አላህ ነው። አንድ መለኮት አለ እሱ አላህ ነው። ኦኬ ግልጠተ መለኮት በአንተ አንደርስታንዲንግ በዛ ነው። ይቅርታ ወንድሜ አንድ ይቅርታ እንትን አደረጋችሁት ልሂድ እያለ ማለት ነው። ልቡ አንድ ላይ አልተረጋጋምና ግን እናንተ ብዙ ርዕስ ነካችሁ ከዚህ ከዛ ማለት ነው። ወይ በሌላ ጊዜ ተቀጣጥራችሁ አውሩ ወይ ደግሞ አንድ ርዕስ ላይ ስቲክ አድርጉ። ግልጠተ መለኮት ማለት ግን ዋህይ ወይም ደግሞ ሬቨሌሽን የምንለው ነው። እሺ እንትን ሐሳብ ውስጥ አልተረጋጋም ልጁ ለምን ሊሄድ ሲል ነው እንጂ የገባበት። ስለዚህ አሁን ከዚህም ከዛም እየተነካ ሚስ አንደርስታንዲንግ ተፈጥሮ ለሌላው መልስ ሳይሰጥበት የሚካሄድ ነገር ነው። ስለዚህ አንደኛ ቁርአናችን ከዚህ ተወስዶ የተጻፈ ነገር አይደለም። ዳስ ክሪቲሲዝም ነው። ኦኬ የአምላካችን አላህ ሱብሃነሁ ወተዓላ ቃል ነው ብለን ነው የምናምነው። ፒውር ነው። ከዚህ የተወሰደ ነገር አይደለም። ኦኬ ሶ ሚስ አንደርስታንዲንግ እንዳይፈጥር ወይ አቁሙት ወይ ደግሞ አንድ ቶፒክ ይዛችሁ ተወያዩ። እሰማለሁ ኮኒ እሰማለሁ። አሁን ይሰማል። ሶሪ እየሰማሁ ካልነበረ ሁሌ እኔ ላይ እንደጨከናችሁ እንዳልሰማ እንዳለፋችሁ ወላሂ አልሰማሁትም ነበር። አፎን ችግር የለም እኔ ሲሆን እሺ። እኔው እንትን ቫላር አለክ ጃይ አመሰግናለሁ። እንትን እሷ እንዳለችው እንትን ቆይ ይሄንን እንዴት ታያለክ ምናምን ነገር እያላችሁ ብዙ ነጥብ ከምትነካኩ ሌላ ቀን ደግሞ በሰፊያው ዛሬ ብቻ ስላልሆነ እኔ ባይዘው እኔ ከእናንተ ጋር ብዙ መከራከር አልፈልግም። ኖርማሊ ዩኒየን እናደርጋለን ከማሰብ አንጻር ነው። አሁን ልክ እንደ አይሁድ ከአይሁድ ጋር ምናምን ለመጋፈጥ አዲስ ሴክት አገኘው ብለህ ከኔ ጋር ከምትላተም ሌሎች ላይ ዩኒየን አድርገን ጃዬ ለጃ ነው ይሄ መልእክት ማለት ዩኒየን ብናደርግ ወደ አንድ ብንመጣ መልካም ነው ብዬ ስለማስብ ነው። ኤኒዌይስ እናንተም ቤት የገባሁት እንጂ ሁሉም ጋር ካገኘው ጋር መላተም ከዚህም ጋር መላተው መልካም አይደለም። በሚያመሳሰል አይደለም አንድ መሆን እንችላለን ብዬ ስለማስብ ነው። መላተም አይደለም ያው ጀለቢያው ጾሙን ውሎ ማደር ስለሌለበት ልትለብሰው ስለሚገባ
እንግዲህ አንተ ወደ ጀለቢያ እስክትመጣ ድረስ እናወራ። ላክልኝ፣ ችግር የለውም። እሺ እሺ፣ እናመሰግናለን። ለማንኛቸውም ዛሬ ጥሩ ጊዜ ነበር ያሳለፍነው። ለዛሬ አይበቃንም። ጄክ ባለቀ ሰዓት መጣክ። እሱም ይጣ በጣም አልተመቸኝም ነበር እኮ ቅድም፣ ለዛ ነው። አይ አንተ ሌላ ነገር ቢሆን ይመች ነበር። ኳስ ጨዋታ፣ ቮሊቦል ጨዋታ ምናምን ቢሆን ይመች ነበር። እሺ እኔው በቃ ለዛሬ በዚሁ ብቃን። ነገ ደግሞ እንገናኛለን ኢንሻአላህ። እኔም መተኛት ይኖርብኛል። በጣም መሽቷል እኛ ጋር። ኧረ በጣም ነው ሰዓት። እሺ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃ አለክ ጃ ወጣ። እሺ